በቸገረን በጨነቀን ጊዜ በእውነት በለመናውም ጊዜ ይርዳን ይለምንልን ረዳትም ይሁነን እያሉ ቅዱስ ሚካኤልን እንደለመኑት በጥንቷ እስራኤል ከግብፅ ከወጡና ወደ ከነዓንን ከወረሱ በኋላ ያስተዳደሯቸው መሳፍንት ከሙሴ ጀምሮ 30 መሳፍንት አስተዳድረዋቸዋል። የመጀመሪያው ንጉሥ ሳኦል እስከሚነግስ ድረስ። ከነዚያ መሳፍንት ውስጥ አንዱ መስፍን ሳምሶን ይባላል። የሳምሶን ወላጅ አባት ማኑሄ ይባላል እና ወላጅ አባቱ ማኑሄና እናቱ ደግሞ መካኖች ነበሩ፣ ልጅ አልነበራቸው እና እግዚአብሔርን ይለምኑት ነበረ። እግዚአብሔርን ሲለምኑት እግዚአብሔር ጸሎታቸውን ልመናቸውን ሰምቶ ሊቀ መላእክት ቅዱስ ሚካኤልን ላከና ሚስቱን የማኑሄ ሚስት ቅዱስ ሚካኤል አነጋገራት። እንዲህ ይላል የእግዚአብሔር ቃል። በንባብ ትንሽ ላሰማችሁ። የእስራኤልም ልጆች መጽሐፈ መሳፍንት ምዕራፍ 13 ነው የማነበው። በእግዚአብሔር ፊት እንደገና ክፉ ሥራ ሰሩ። እግዚአብሔርም በፍልስጤማውያን እጅ 40 ዓመት አሳልፎ ሰጣቸው። ከዳን ወገን የሆነ ማኑሄ የሚባል አንድ የጾርዓ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔርን መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም። ነገር ግን ትጸንሻለች፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅን የሚያሰክርም ነገር አትጠጪ፣ ርኩስም ነገር አትብይ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። እኔም ልጁን ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቱም ወደ ባሏ መጥታ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበረ። ከወዴትም እንደመጣ አልጠየቅኩትም፣ እርሱም ስሙን አልነገረኝም። እርሱም እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ልጅም ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አሁን የወይን ጠጅ የሚያሰክርም ነገር አትጠጭ፣ ርኩስም ነገር አትብይ አለኝ ብላ ተናገረች። ማኑሄም ተመልከቱ፣ ባሏ ይህን ሲሰማ እንዴት ብሎ እንደጸለየ ተመልከቱ። ቁጥር 8 ላይ እንዲላል፣ ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ። እስኪ ተናገሩ፣ ጌታ ሆይ በሉ። የላከው የእግዚአብሔር ሰው እንደገና ወደኛ ይምጣ። አሁንም ቅዱስ ሚካኤል እንደገና ወደኛ ይምጣ። በእውነት ወደ ማኑሄ የሄደ ሚስቱን ያናገረ መልካም ብስራትን ያሰማት የእስራኤልን ከጭንቅ መዳን ብስራት የሰጠ ያ የእግዚአብሔር ሰው ያለው ማኑሄ ሊቀ መላእክት ቅዱስ ሚካኤል ዛሬም ወደኛ ይምጣ። እዩ፣ የደግ ሰዎች ጸሎት፣ የደግ ሰዎች ጸሎት ይሄ ነው። እባክህ ያ ሰው ወደኛ ይምጣ፣ እባክህ ሚካኤል ወደኛ ይምጣ፣ ረዳት ይሁነ፣ ከጭንቅ ያድነን፣ ብስራቱን ያሰማን። ለምን እንዳለ ግን ታውቃላችሁ? በተወለደ ጊዜ ደግሞ መልአኩ ያላት እርጉዝ ሳለሽ የወይን ጠጅ አትጠጪ፣ ሌላም የሚያሰክር ነገር አትጠጪ፣ ርኩስ ነገር አትብይ፣ ተጠንቀቂ አላት። ባሏ ምን አሳሰበው? ከተወለደስ በኋላ የሚል ሳይወለድ ጥሩ ነው፣ መልካም ነው። ከተወለደስ በኋላ ምን እናደርግ ዘንድ ቢነግረን መልካም አይደለም አለና ወደ እግዚአብሔር ጸለየ። ጌታ ሆይ ያ የእግዚአብሔር ሰው ነው ብላ ነው የነገረችው። ያ የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ። ልጁ ከተወለደን በኋላ ምን ማድረግ እንደሚገባን ይንገር፣ ወደኛ ይምጣ። ለሚወለደውም ልጅ ምን እንድናደርግ ያስገንዝበን ብሎ ወደ እግዚአብሔር ለመነ ይላል። እንዲህ ብለን ለመለመን ያብቃል። እግዚአብሔርን የማኑሄን ድምፅ ሰማ። እግዚአብሔር የደጎችን ድምፅ ይሰማል። ጸሎት ማለት ሌላ ነገር አይደለም ክርስቲያኖች። ልክ አሁን እኔ እናንተ እንደምትሰሙኝ አምኜ ነው የምናገረው። እየሰማችሁኝ እንደሆነ አውቃለሁ። እናንተም ለመስማት የእግዚአብሔርን ቃል ለቅታችሁ ታደምጣላችሁ። ልክ እግዚአብሔር እኔ እየተናገርኩ እናንተ እንደምትሰሙኝ አምኜ እንደምናገረው እግዚአብሔር እየሰማችሁ እንደሆነ አምናችሁ ከልብ አምናችሁ ከተናገራችሁ እግዚአብሔር ይሰማል።
አሁን እኛ የሚሰማን አይመስል ሩቅ ሰማይ ያለ ነው። እግዚአብሔር እኮ እዚህ ነው ያለው። ክርስቲያኖች ጌታ እኮ ያለው የእግዚአብሔር መንግስት በመካከላችሁ ናት ነው። እግዚአብሔር በመካከላችሁ ናት። 2 ወይም 3 ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ ምን ሆናለሁ ነው እገኛለሁ። እኛ ግን እግዚአብሔር ሩቅ ቦታ ይመስለናል። ስለምናርቀው በእምነታችን እንደራቀን ይቀራል። በእምነታችን ቅርብ ፊታችን ያለ ስንናገር አንድ ሰው እንደሚሰማን የሚሰማን አድርገን ልቡናችን ካመነ በዚያው ቅጽበት እግዚአብሔር ይሰማል። እግዚአብሔር አሁንም ጸሎታችን ይስማል እና እግዚአብሔርን ሰማው። እግዚአብሔር የማኑኤልን ድምፅ ሰማ። የእግዚአብሔርን መልአክ እንደገና ለሴቲቱ በእርሻ ውስጥ ተቀምጣ ሳለች ተገለጠላት። ባሏ ማኑሄ ግን ከእርሷ ጋር አልነበረም። ደግ ሴት ናት፣ መልአኩ እየተመላለሰ የሚያናግራት። ሴቶች ልቡናቸውን ለእግዚአብሔር ከሰጡ በእውነት ያው ታውቃላችሁ መቼም በመጽሐፍ አሁን እዚህ መጽሐፍ ላይ መጽሐፈ መሳፍንት ላይ ሴት በሁለቱም አንቀጽ ነው ተገልጻ ያለችው። የእግዚአብሔርን መልአክ የሚያናግራት ሴት እናያለን። ያን የእግዚአብሔርን የተቀደሰውን ሰው ደግሞ የምታስት ሴትም ደሊላን እናያታለን። ሴት ኃያል ናት። በዚህ በሊቃውንቱ በትርጓሜያቸው የማዋአያንን የአሸናፊዎችን ሀተታ ሲያትቱ ያትታሉ። ለምሳሌ ከእሳት ነው የሚጀምሩት። እሳት ኃያል ነው፣ እርጥቡን ደረቁን ያቃጥላል አይደለም እንዴ? ኃያል ነው፣ መዋኢ ነው ይላሉ። ግን ውሃ ያሸንፈዋል። ውሃም ኃያል ነው፣ መሬትን ይንደዋል፣ ተራራን ያፈልሰዋል፣ ከተማን ይንደዋል፣ ይወስደዋል። ግን አፈር ይገድበዋል። አፈር ኃያል ነው፣ የሁሉ መብቀያ እርሱ ነው። ግን ነፋስ ይበትነዋል። ነፋስ ኃያል ነው እያሉ የመዋያንን እያተቱ ይሄዱና ንጉሥ ይደርሳሉ። ንጉሥ ኃያል ነው፣ ሁሉን ያሸንፋል ይላል። ግን ሴት ታሸንፈዋለች ይላል። ንጉሥም ማን ያሸንፈዋል? ንገሩኝ እስኪ። ነቢይንም ሳምሶንን እኮ ስላሸነፈች። ንጉሥ ኃያል ነው፣ ሁሉ በእጁ ሁሉ በደጁ ነው። ግን ሴት ታሸንፈዋለች አለ። ሴት ኃያል ናት፣ ሁሉን ታሸንፋለች። ግን አንድ ነገር ሴትን ያሸንፋታል። ምንድን ነው እሱ? እስቲ ሴቶች ተናገሩ። ሴትን የሚያሸንፍ ምንድን ነው? ምን እንደሆነ አታውቁ? ሴትን የሚያሸንፋት ገንዘብ። ከዚያ በኋላ አሸናፊ የለም። ለዚህ ነው ጌታ ለገንዘብና ለእግዚአብሔር መገዛት አትችል። የመጨረሻው አሸናፊ በዓለም ላይ ገንዘብ ነው። ከገንዘብ በታች ሴት ናት። ከሴት በታች ንጉሥ ነው። ከንጉሥ በታች ብዙ ነው። ለዚያ ነው አሁን ሳምሶን ከተወለደ በኋላ ፍልስጤሞች ሳምሶን 20 ዓመት ነው የገዛቸው እስራኤልን ነፃ አውጥቶ። ግን እንዴት አድርገው እንደሚያሸንፉ ይጨነቁ ነበር። ደሊላን እያንዳንዳችን 30 ሆነው መጡና እያንዳንዳችን 1100 ብር እንሰጥሻለን፣ እሱን የምናሸንፍበት ምስጢር ብቻ ገለጭልን አሏት። ደሊላ ያታለለችው በገንዘብ ነው። በገንዘብ ተሸንፋል። ሴትን የሚያሸንፋት ገንዘብ ነው። እና ሴት ኃያል ናት። ልቡናንም ለእግዚአብሔር ስትሰጥ እንደዚህ ናት። በእውነቱ ሴቶች መጀመሪያም ትንሣኤውን የገለጸላቸው ለሱ ነው። ተናገሩም ያላቸው ለሱ ነው። የተለየ እንደ ሳምራዊቷን ተአምራት አድርጎላቸው ሳምራዊቷ ሴት አሁን ክርስቶስ በዮሐንስ ወንጌል ምዕራፍ 4 ላይ አስማንዴዎስ ከተባለ ጋኔል ከፈወሳት በኋላ መግደላዊት ማርያም 7 አጋንንት ካወጣላት በኋላ በፍቅሩ ታስረው ብዙ ድንቅ ተአምራት ሰርተዋል። ሴቶች ኃያላን ናቸው። እንደ ቀሲስ ፎላ ያሉ ለገንዘብ የተሸነፉ ቄሶች በእውነት ሴቶችን ያስተማሯቸው ያጠመቋቸውን ሄደው ኑ በጣዖት እመኑ ሲላቸው አንተ ትናንት የክርስቶስን ወንጌል ከሰበክን በኋላ ዛሬ ጣዖት ትሰብካለህ? እግዚአብሔር ይገስጽ ነው ያለ። እሺ ሴቶች ኃያላን ሲያምኑም ብርቶች ኃያላን፣ ሲያስቱም ኃያላን ናቸው። ሲያስቱም ኃያላን ናቸው። ሴቶች ከሚያስቱት ሳይሆን ከሚያድኑት ብስራት ከሚናገሩት ወገኖች ለመሆን ያብቃችሁ። ወንዶችም እንደዛ እና የማኑሄ እናት መልአኩ ሁለተኛ እናገራት፣ ደስ ይበልሽ። ሁለተኛ እንዲገለጽ የጸለየው ማኑሄ ነው። የተገለጸው ግን ለሚስቱ ነው። በኋላ ሚስቱ ምን እንዳደረገች ታውቃላችሁ? በጣም ይገርማል። ሴቲቱም ፈጥና ሮጠች፣ ለባሏም እነሆ በቀደም ዕለት ወደ እኔ የመጣው ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑሄም ተነስቶ ሚስቱን ተከተለ። ወደ ሰውየውም ወጥቶ ከዚች ሴት ጋር የተነጋገርክ አንተ ነህን? አለው። እርሱም እኔ ነኝ አለ። ማኑሄም ቃልህ በደረሰ ጊዜ
የልጁ ሥርዓት ምንድን ነው? የምናደርግልስ ምንድን ነው አለው። የእግዚአብሔርን መልአክ ማኑሄል ሴቲቱ ከነገርኋት ሁሉ ትጠንቀቅ፣ ከወይንም ከሚጠጣውም ሁሉ አትብላ፣ የወይን ጠጅንም የሚያሰክርም ነገር አትጠጣ፣ ርኩስም ነገር ሁሉ አትብላ፣ ያዘዝኋትን ሁሉ ትጠብቅ አለው። ማኑሄም የእግዚአብሔርን መልአክ የፍየል ጠቦት እስክናዘጋጅልህ ድረስ እባክህ ቆይ አለ። አቤት ሊጋብዘው! እስኪ አርደንና ብላ። ይህ እንዴት ደስ ይላል! ሰውና መላእክት እንዲህ ሲያወራ እንደነበረ ታውቃላችሁ? ያቸው ባልና ሚስት ከእግዚአብሔር መልአክ ጋር ፊት ለፊት ይነጋገራሉ። የዛሬው ዕለት የካቲት 12 የዚህ መታሰቢያ፣ ይህን ያደረገ የመልአኩ የቅዱስ ሚካኤል ወርሃዊ መታሰቢያ፣ ደገኛው ጻድቁ ባልና ደጊቱ ሚስት እግዚአብሔር ደግ ልጅ የሰጣቸው እስራኤል እግዚአብሔርን በደሉ። እግዚአብሔር ደጋግመው እግዚአብሔርን በድለውታል። አሳልፎ ለመከራ ይሰጣቸዋል። ዛሬ እኛ ኢትዮጵያውያን መከራችን ከበደላችን የተነሳ የመጣ ነው። ምንም ብናደርገው፣ ብዙ የፖለቲካ ትንታኔ ብንሰጥበት፣ ብዙ ብናወራበት፣ እግዚአብሔርን መበደላችን ግን የታመነ ነው። እንኳን በቤታችን፣ እንኳን በከተማው፣ እንኳን በመንደሩ በመቅደስ ውስጥ የምንፈጽመው በደል እጅግ ብዙና ዘግናኝ ነው። እግዚአብሔር በቸርነቱ ይታረቃል። ሀፍረት የለም። በእውነት ሰዎች እግዚአብሔርን ደስ ሲያሰኙት ግን እርሻ ቦታቸው ድረስ የእግዚአብሔር መልአክ ይላክላቸዋል። እኛ መቅደሱ መተን የእግዚአብሔር ረድኤት እናጣለን። ለምን? በመቅደሱም ጭምር እንበድላለና። የእግዚአብሔርን ቤት ድረስ መተን እናምጻለን፣ እናማለን፣ እንሰድባለን፣ እናቃልላለን፣ እንሳለቃለን፣ ነገረ ዘርቅ እንናገራለን። ከንፈራቸውን የከረከምኩት ግን እርሻ ቦታ መልአክ ይገለጽላቸዋል። ንግድ ቦታ እንደ ስምዖን ሰፋያሳን ቅርጫን ሊሸጥ ወጥቶ ገበያ ላይ ሚካኤልና ገብርኤል ተገለጹለት። ሚካኤልን የአቢ ወሚመ ገብርኤል ማን ይበልጣል እያለ ባለ ቅርጫ ዋጋው ስንት ነው ሲሉ ማን ይበልጣል እያለ ገበያ መካከል መልአክ ያያል። እርሻው ቦታ ከእግዚአብሔር መልአክ ጋር ይነጋገራል። የኛ የእግዚአብሔር ቤት መተን ሀሜት እናወራለን። የታደለው ገበያ ቦታ ከእግዚአብሔር ጋር፣ የታደለው እርሻው ቦታ ከመልአክ ጋር፣ ያልታደለው መቅደስ ውስጥ ከነገር ጋር ይኖራል። እግዚአብሔር ልቡናችንን ያቅናው። በድለነዋል፣ እግዚአብሔርን በድለነዋል። ስለዚህም ለክፉ ሰዎች አሳልፎ ይሰጠናል፣ ይገርፈናል። በይንጥ ጅራፍ ገርፋቸዋለሁ እንዳለ ሮብዓ በእውነቱ በትዕቢተኛ ይገርፈናል። እግዚአብሔርን በማያውቅ ይገርፈናል፣ ይቀጣናል። ካለቀስን ግን ይመለሳል። 40 ዓመት ከቀጣቸው በኋላ እግዚአብሔር ደግ ሰው ሲያገኝ የዚያን ደግ ሰው ይባርክና የሚያድን፣ የሚታደግ፣ የሚጠብቅ፣ ለሕዝቡ ጭንቅ ያለው የሚያስብ ሰው ያስነሳል። እግዚአብሔር ደግ ሰዎችን ያስነሳል። በሁሉ በዓለሙም በቤተ መቅደሱም በሁሉም በእውነት የምንሰማው መከራ ነው፣ የምንሰማው ሐዘን ነው፣ የምንሰማው ስንቅያ ነው አሉ። አሁን ከካህናት የሚያደርጉትን የማያውቁ አሁን ሰሞኑን በማህበራዊ ሚዲያው ብዙ ነው የምንሰደበው። በችስ ቤተ ክርስቲያን እንዴ ይሄ አዲስና እንግዳ አይደለም። ክርስቲያኖች እግዚአብሔር ለሁላችን ማስተዋሉን ያድለን። ምንም ያህል ሰው ቢበድል በእግዚአብሔር ካህን ላይ እንዳትሳለቁ ተጠንቀቁ። እሱን እንደ ስራው እግዚአብሔር ይከፍለው፣ እንደ ስራው እግዚአብሔር ይከፍለው አለ። የእግዚአብሔርን የማያውቅ ስንት አገልጋይ አለ ይላል መጽሐፈ ሳሙኤል ቀዳማዊ። የሊቀ ካህናቱ የኤሊ ልጆች አፍኒን፣ ፊናስ እግዚአብሔርን አያውቁም ነበር ይላል። እንዲህ መቅደስ እየገቡ እያጠኑ መስዋዕት እያሳረጉ እግዚአብሔርን የማያውቅ ስንት አገልጋይ አለ፣ ስንት አገልጋይ አለ። ያ መቅሰፍት ያመጣል፣ መዓት ያመጣል። ሁልጊዜም መዓት ከዚያ ነው የሚነሳ። እግዚአብሔር ሁላችን ይቅር ይበላል እና እባክህ አርድን ጠቦት አዘጋጅቼ እስካመጣል እባክህ ትንሽ ታገሰኝ አለው መልአኩ ሚካኤልን። ጠቦት አርዶ ሊያበላው የኔ ደግ ሰው ማነው? ይሄ የታደለ ሰው መልአክ ሊጋብዝ እንደዚህ ይላል። ታዲያ እግዚአብሔር መልአክ ምን አለው? የእግዚአብሔር መልአክ ማነው? ይሄን አንተ የግድ ብትለይ መብልህን አልበላም፣ የሚቃጠለውን መስዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርበው አለው። ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑሄም የእግዚአብሔር መልአክ ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው አለው። አያችሁ ምን እንድናደርግ ነው ያለው?
እንድናከብር ሰዎች አሁን መልአኩን ለምን ታከብራለህ? ይኸው መጽሐፍ ቅዱስ እንድናከብር እኮ ይናገራል። መልአኩ አታክብረኝ አላለው። ስምህ ማን ነው ሲለው ግን የእግዚአብሔር መልአክ ስሜ ድንቅ ነውና ለምን ትጠይቀኛለህ አለው። ስሜ ምንድን ነው አለው? ድንቅ ነው። ሚካኤል ማለት መኑ ከመ አምላክ፣ እንደ አምላክ ያለ ማን ነው ማለት ነው። ስሙ ድንቅ ነው። የእግዚአብሔርን ስም ነው የተሸከመው። ለዚህ ነው የምንዘምረው። የእግዚአብሔር ተላኪ ሰዎችንም ቅዱስ ጳውሎስ በዕብራውያን መልእክቱ እንዳለው ብዙዎችም ወደ ድነት ይጠሩ ዘንድ ሰዎች ሁሉ ይድኑ ዘንድ ሊራዱ የሚመጡ ናቸው። እስራኤልን እኮ ከጭንቃቸው እንዲወጡ ነው ምልጃውን አቅርቦ ማኑኤል ሚስቱን አስባርኮ ደግ ልጅ መስፍን እግዚአብሔር የሚሰጣቸው ያደረገው። ዛሬም ቅዱስ ሚካኤል ምልጃው ለሁላችን ይደረግልን። እዩ ክርስቲያኖች እና ስሜ ድንቅ ነው ለምን ትጠይቃለህ? ማኑኤል የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ተአምራት አደረገ። ማኑኤልና ሚስቱም ይመለከቱ ነበር። ነበልባሉም ከመሰዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔር መልአክ በመሰዊያው ነበልባል ውስጥ አረገ። ማኑኤልና ሚስቱም ተመለከቱ፣ በምድርም በግንባራቸው ተደፉ። እግዚአብሔር መልአክ ዳግመኛ ለማኑኤልና ለሚስቱ አልተገለጠም። ያን ጊዜም ማኑኤል የእግዚአብሔር መልአክ መሆኑን አወቀ። ማኑኤል ሚስቱን እግዚአብሔርን አይተናልና ሞት እንሞታለን አላት። ሚስቱ እግዚአብሔር ሊገለን ቢወድ ኑሮ የሚቃጠለው መስዋዕትና የእህልን ቁርባን በእጃችን ባልተቀበለን፣ ይህንም ነገር ሁሉ ባላሳየን፣ እንዲህ ያለ ነገርም በዚህ ጊዜ ባላስታወቀን ነበር አለችው። ሴቲቱም ወንድ ልጅ ወለደች፣ ስሙንም ሶምሶን ብላ ጠራችው። ልጁም አደገ፣ እግዚአብሔርን ባረከው ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር የሚባርካቸው ልጆች ለኢትዮጵያውያንንም ያደለልን። ተወደዳቸው እግዚአብሔር ሰዎች፣ ሰፊ ታሪክ ያለው ነው፣ ግን ረጅም ጊዜ ነው የቆየ ነው። ከዚህ በላይ አልቀጥልም። ሳምሶን ከዚህ በኋላ 20 ዓመት እስራኤልን መግቧል፣ ጠብቋል። በፍልስጤማውያን መካከል ተአምራት አድርጓል። እግዚአብሔርም በሱ ተአምር አድርጓል። በነገራችን ላይ ሳምሶን የመጀመሪያው ባህታዊ ነው በመጽሐፍ ቅዱስ ገለጻ። የመጀመሪያው ናዝራዊ ሳምሶን ነው። ከዚያ በፊት ከእስራኤል ከግብፅ ወጡ። ከዛ መሳፍንት ነበሩ። ከመሳፍንት መካከል ጸጉሩ የማይላጭ እንዲህ አለ። በዚህ ምክንያት ብዙ ኃይል ተደርጎለታል። ሳምሶን መጀመሪያ ያደረገው ኃይል እግዚአብሔር ኃይሉን ገልጦበት አንዲት ከዚህ ከፍልስጤማውያን ከጠላቶቹ ወገን ወዶ አገባለሁ ሲል ይቺ እግዚአብሔርን የማያውቁ ሰዎች ተዋሉት። ሳምሶን ለምንድን ነው ከፍልስጤማውያን ያገባው? በነገራችን ላይ ምሳሌነቱ የክርስቶስ ምሳሌ ነው። ለምን ይሄ ምሳሌ ያደረገው ብትሉ ክርስቶስ ከቤተ እስራኤል ከሕዝብ ይልቅ ከአሕዛብ መጥቶ ቤተ ክርስቲያንን አካሉ ሊያደርጋት መውደዱ ምሳሌነቱ ለዚያ ስለሆነ አጠቃላይ ምሳሌነቱ ይሄ ነው። በእስራኤል የተከለከሉትን ሁሉ ነክቷል። ለምሳሌ እስራኤል አስከሬን አይነኩም። ሳምሶን ግን የአንበሳ አስከሬን፣ መጀመሪያ አንበሳውን የገደለው አንበሳ ከዱር ወጥቶ ሊበላው ሲመጣ እንደ ፍየል ጠቦት ያለምንም መሳሪያ በእጁ ቆራረጠው ይላል። ያን ኃይል የሰጠው ባል አያችሁ። መጀመሪያም እንደተወለደ እግዚአብሔር ባረከው ነው። የተወለዱትን እግዚአብሔር ይባርክልን። እግዚአብሔር ከባረከው አንበሳ ቢሆንም እንደ ወረቀት ብጭጭቅ ያደርጋል። ሳምሶን እንደዛ ነው ያደረገው። በኋላ ደግሞ እግዚአብሔር ሌላ ታምራት አደረገ። በሌላ ቀን በዚያ መንገድ ሲመጣ አንበሳው አስከሬን ላይ ንብ ወሮት ማር አገኘ ይላል እና አስከሬን መንካት ያረክሳል በእስራኤል ዘንድ። ማሩን አንስቶ በላ፣ ለወላጆቹም ሰጠ። ከየት እንዳመጣ አልነገረም፣ በሉ ይላል። ይህን ያደረገ እግዚአብሔር ስሙ የተመሰገነ ነው። በኋላ ለፍልስጤም ቆንቅልሽ ሰጠ። ታሪኩ ረጅም ነው፣ ልናገር አልፈልግም ነበረ። ገርማቸዋል። ሳምሶን ብዙ ተአምራት ነው ያደረገው፣ ብዙ ተአምራት ነው ያደረገው። በተለይ ኃይሉ አስደናቂ ነበር። እስራኤልን ብዙ ሚስቱን ቀሙት፣ በአባቷ ቀማው። በዚያ ምክንያት እስራኤልን መበቀል ጀመረ። የመጀመሪያ በቀሉ 300 ቀበሮ ይዞ ሁለት እያደረገ ጅራታቸውን አቆራይቶ በጅራታቸው መሃል ችቦ ለኩሶ ወደ ፍልስጤም እርሻ ላካቸው። የፍልስጤም እርሻ በሙሉ አነደደው። ፍልስጤም ጮሁ። ወደ ይሁዳ ሄዶ ተሸሸገ። የፍልስጤም ሰራዊት ሄዶ ይሁዳን ሲከብ በዚያት በፍልስጤም ተገዢዎች ስለነበሩ ይሁዳ ተጨነቁ። መከራ መጣብን። ሄደው ዋሻ ውስጥ ከበቡትና እንዴት ታደርጋለህ? በእነሱ እየተገዛን ነው። አንዳንድ ጊዜ መከራም በዝቶብን ለመከራ ምንጩ የምናግዝበት ጊዜ አለ። እስራኤል የባሰ መከራ ልታመጣብን ነው።
እና አሁን እኛ ምን ልታረጉኝ ነው? አሳልፈን ልንሰጥህ ነው ለሱ። በአንተ ምክንያት እኛ መከራ ነን። አሳልፋችሁ ትሰጠኛላችሁ? አዎ። እንዳትገሉኝ እናንተ እኛም ገለን ሰጡት። ፍልስጤሞች ደስ አላቸውና ጽኑ ገመድ አምጥተው ሶምሶንን ግጥም አድርገው አሰማት። ሳምሶን ይላል ፈትል ታውቃላችሁ? ይሄ ማን ፈትል እሳት ሲይዘው ምንድን ነው የሚለው? ቦግ ነው የሚለው አይደለ? ፍልስጤሞች እጅ ከሰጡት በኋላ ያን እነሱ አጥብቃ ያሰሩበት ማሰሪያ እሳት ውስጥ እንደገደባ ፈት አመድ አደረገውና ፊቱ ላይ አዲስ የአህያ መንጋጋ አገኘ። በአህያ መንጋጋ 1000 ፍልስጤማውያን ገደለ ይላል። አስጨናቂዎቻቸው። ከዚያ በኋላ ኃይሉ ታወቀ። የፍልስጤም ኃይል ደከመ። እግዚአብሔር በሳምሶን በኩል ገነነ፣ ተከበረ፣ ታወቀ። 20 ዓመት እስራኤልን አስተዳደረ። ይህን ያደረገ አምላካችን እግዚአብሔር የተመሰገነ ይሁን። ሳምሶን ብዙ ታሪክ ነው ያለው። ቅድም ነግሬያቸዋለሁ። መጨረሻ ላይ የተታለለው ደሊላን ወደደ። እሷም ሴተኛ አዳሪ ናት። እሷም የቤተ ክርስቲያን ምሳሌ ናት። ከአሕዛብ የመጣችው ከርኩሰት የመጣችው ደሊላን፣ ያ ናዝራዊ ራሱን ተላጭቶ የማያውቅ ሰው ደሊላን አገባት። ይገርማል። ቤተ ክርስቶስም 2000 ዓመት ኦሪት ነቢያት የመገባትን እስራኤልን ትቶ አሕዛብን አደረባቸው፣ ገነነባቸው፣ ምስጢርን ገለጸላቸው። ይዚያ ምሳሌ ነው ይላል ቅዱስ አምብሮዝ የተባለ የ4ኛው ክፍለ ዘመን የቤተ ክርስቲያን ሊቅ። ምስጢሩ ያ ነው። ክርስቶስን ነው የሚያመለክተው። እስራኤል ተመካችበት በመቅደሷ፣ በትንቢቷ፣ በመጽሐፏ እየተመካች ክርስቶስን ገፋችው። ልክ አሁን አሳልፈው እንደሰጡት እስራኤል 2 ጊዜ ይሁዳ አሳልፈው ሰጥቷል። ክርስቶስንም ይሁዳ አሳልፈው ሰጡት። በኋላ ግን ፍልስጤም በክርስቶስ ላይ በሶምሶን ላይ ኃይል እንዳልነበራቸው፣ እስራኤልም ገዳዮቹ ሮማውያንም በክርስቶስ ላይ ኃይል አልነበራቸው። ኃይሉ የእግዚአብሔር ነው። በፈቃዱ ነው ራሱን ያሳየ። ይህ ነው ምሳሌነት ክርስቲያኖች። እና ታሪኩና ምስጢሩ ሰፊና ረቂቅ ቢሆንም ከጊዜው የተነሳ በዚህ ዛሬ ይሄ እግዚአብሔር ሳምሶንን ረድቶ እስራኤልን ነፃ ያወጣበት በሳምሶን ኃይል ተአምራት ያደረገበት በኋላ ዘመን ቤተ አሕዛብን ከርኩሰት ከጣዖት አምልኮ የመጣችውን በኋላ ሁሉ ይገርማቸዋል። ሲሞት መጨረሻ ላይ እንኳን ደሊላ አታላው 3 ጊዜ እሷም አታሏታል። 3 ጊዜ ኃይልህ በምንድን ነው? ኃይሉ ያለበት እንግለጭልንና እያንዳንዳችን 1130 ሰው ተመልከቱ። እንግዲህ 30 ሰው 33,000። አሁን ብር የሚባለው እንደ አሁኑ ያለው የታተመ ወረቀት አይደለም፣ ብሩ ነው። ጠገራውን እኛ በእኛ ሀገር ብር የሚባለው ጠገራው ነው። ያ ትልቅ ገንዘብ ነው። እና 3 ጊዜ አታለላት። አንድ ጊዜ በዚህ ነው ይላታል፣ አንድ ጊዜ በዚህ በጠፍር ቢያስሩኝ ኃይሌ ይደክማል አላት። በስንት ጠፍር ነው አሰረችው። ፍልስጤሞችን አጥታልተ በኋላ ግን ብጥስጥስ አድርጎ መጥቶ ጨረሳቸው። እንዲህ ያረገ 3 ጊዜ። አንድ ጊዜ ደግሞ ያን ቁንዳላውን በችካል ቢይዙኝ አላት። 3ኛ ይህንንም አለ በጣጠሰው። በኋላ ትዋሸኛለህ ምንድነው ኃይል አለችው። ስዘበዝበውና ረፍት ስነሳው በቃ ጸጉሬን ተላጭቼ አላውቅም። እግዚአብሔር ኃይሉን ያሳደረው በጸጉሬ ነው። ጭኗ ላይ አስተኝታ ሴት ብልሃተኛ ናት አሸናፊ ናት ብያችሁ የለም። ጸጉሩን ላጨችው። ኃይሉ ተነሳው፣ ከዳው። መታይ ፍልስጤም ጎበዞች ጠራች፣ ያዙት፣ ወሰዱት፣ ጨፈሩ፣ ደስ አላቸው። መጀመሪያ ምን እንዳደረጉት ታውቃላችሁ? ፍልስጤም 2 ዓይኑን ጎልጉለው አወጡት። ከዚያ በኋላ እስር ቤት ጣሉት። ምን አደረጉ? በዓል አደረጉና ጣዖት ቤታቸው ላይ ለዳጎን አምላካችን ዳጎን ረዳን፣ ዳጎን ጠላታችን ሳምሶንን አሳልፎ ሰጠን፣ ረዳን እያሉ ትልቅ ድግስ አድርገው በሉ እንሳለቅበት ሳምሶንን አምጡት አሉትና 2 ወጋግራ መካከል አቆሙት። ትምህርቴን ጨርሻለሁ። እዚያ አቆመውት ሲሳለቁ ሲዘፍኑ ልክ አሕዛብ በክርስቶስ ላይ አይሁድ በክርስቶስ ላይ እንደተሳለቁት እንደዚህ እያደረጉ እያለ ሳምሶን ጸጉሩን ከተላጨ በኋላም እያደገ መጥቶለት ነበረ። ከዚያ በኋላ እግዚአብሔር አንድ ጊዜ ብቻ ስማኛል፣ ዛሬ በኔ ሞት ጠላቶቼ ይሙቱ። 3000 ሰው አንድ ላይ ተሰብስቦ አንድ ቤት ውስጥ ድግስ ይበላል። ምን አይነት ቤት ይሁን በዚያ ዘመን የነበረ 3000 ቤት ሰው የሚበላል። ልክ በኋላ ምን አደረገ ይላል፣ እግዚአብሔር ኃይሉን ሰጠው። ሰማው እግዚአብሔር 2ቱን ወጋግራ፣ አንዱን ወጋግራ ባንዱ እጁ፣ አንዱን ወጋግራ ባንዱ እጁ ይዞ ሲገፋው ቤቱ ወደቀና 3000 ሰዎች አንድ ላይ አለቁ። ዳጎንም አምላክ መሆኑ ተሻረ፣ ተካደ። እሱም አብሮ ሞተ። ይሄ ኃይል ተአምራት የተደረገበት እንግዲህ ኃይል የተሰጠው ሳምሶን ነው። ይህም ሁሉ ኃይል ተአምራት ከብስራቱ ጀምሮ ቅዱስ ሚካኤል ነው የረዳው። የካቲት 12 የዚህ መታሰቢያ ነው። የቅዱስ ሚካኤልም የሳምሶንም የደጋጎቹ የወላጆቹ በረከት በሁላችን ይደርብን።
ተአምራት ያደረገው የአባ ገላስዮስ ረድኤት በረከት ይደርብን። ይቆየን። ወስብሐት ለእግዚአብሔር። በሳምሶን አድሮ እስራኤልን የረዳ ከመከራ የወጣ አምላክ ኢትዮጵያንም እንደ ማኑኤል ያለ ደግ ሰዎች እንደ ሳምሶን ያለ ልጆች ሰጥቶ በቸርነቱ ይጠብቀን፣ ከጭንቅ ከመከራ ያውጣን። ይቆየን። ወስብሐት ለእግዚአብሔር።